እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው አሁን የሰው ፊት ይወራል አይ ትላለች እና ሰው ፊት የሚነገር ነገር ምንድነው ለቅሶሽ አሟሟቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ እንዴት ነው ሞተሱ እንዴ ደባለው ነው የሚፈልገው እንዲሆን ነው የሚፈልገው ያ የእግዚአብሔር ክብር ነው በእውነት እግዚአብሔር እኔ እንደ ቀልድ ይመስላል እኔ የወሬ ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስላል ግን እኔ የወሬ ልጅ ነኝ እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት ከህይወት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደኩት እግዚአብሔር እኔን በሳቅና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ እነዚህ በጣም ነው የምንወደስ ለኔ እግዚአብሔር ይስጥልኝ እላለሁ በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለኔ ትልቅ ነገር አድርጎልኛል ሐዘንም ስርዓት አለው እንደዚህ መርዶ እንኳን በጣዋት ነው የሚረዳው እኮ አይደል ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ እንግዲህ ትላንትና ሁላችንንም ያስደነገጠ በጣም ብዙ ሰዎችን ያነጋገረ እንዴት ነው ሊሆን ይችላል ብለን ያልገመትነው አይነት ቪዲዮ አይተናል እንግዲህ ቪዲዮንም አይተን ቪዲዮውን ባጭሩ ያለንን መልከታ በአንድ ቪዲዮ አጋርተናል እሱን እንድታዩ ጠይቃለሁ እኔ ግን ፌስቡክ ላይ ካገኘኋቸውና የግል መልከታይም ደግሞ የኔንም ለማጋራት ስለፈለኩ ነው እዚህ ቦታ የተገኘሁት እና እሱን ከማጋራታዊ በፊት አንድ ጽሁፍ አለ ፌስቡክ ላይ ያገኘው ጽሁፍ እሱን ላጋራችሁና ከዛ በኋላ ወደ ራሴም ሐሳብ ይሄዳለው ማለት ነው የዛ ጽሁፍ ባለቤት እንደሚመስለኝ ሙስተጃብ ነኝ የሚል የፌስቡክ ፔጅ ነው ከዛ ላይ ሼር ተደርጎ ነው ያገኘሁት እንደ ህዝብ ጥሩ ነገር አይበርክትላችሁ ምሳሌ የሚሆናችሁ አታግኙ ተብለን ሳንረገም አንቀርም የሆነ የቤተሰብ ፍቅር አይተን ታድለው የሆነ የቅርብ ጓደኝነት አይተን ሲያስቀኑ ብለን ሳንጨርስ የሆነ ነገር መጥቶ መልካም ምኞታችንንም ሆነ ጥሩ ትውስታችንን ፍርስርሱን ያወጣል ነፃነት ወርቅነህ ሲሞት ሁሉም ኢትዮጵያዊ በሚባል ደረጃ አዝኗል አልቅሷል የቻለውን ያቅሙን በሙሉ አድርጓል የነፂን ሞት ተከትሎ ብዙ ሰዎች እኔንም ጨምሮ ይላል ጸሐፊው በተደጋጋሚ ስለሱ ስለምናውቀው ነገር ጽፈናል መስክረናል በተለይ እኔ ሳይሞትም በፊት ከነፂ ስለሰማኋቸውና ስለሚያስገርሙኝ ሁለት ነገሮች ጽፌ ነበር ይላል አንደኛው ነፂ ኢትዮጵያ ሆኖ እየሰራ አሜሪካ የሚኖሩ ቤተሰቦቹን ማስተዳደሩ ሲሆን ሁለተኛው ደግሞ ነፂ ለረጅም ዓመት የሚኖረው ከሚስቱ እናት ጋር መሆኑን ነበር እንዲሁም ነፂ ከአስናቀ ጋር ስለነበረው ጓደኝነት ከሌሎች ሰዎች ምስክርነት አልፎ የራሱ የነፂ ቤተሰቦች እንባ እየተናነቃቸው ሲያወሩም ነበር ዛሬ ዩቲዩብ ላይ እህትና ወንድሞቹ ወጥተው ከ2 ሰዓት በላይ ያወሩት ግን ይሄን ሁሉ የሚያፈርስና ከቀድሞ የራሳቸው ምስክርነት ጋርም የሚጋጭ ነው ምን አስበው ነው ምን ለማግኘት ይህን መንገድ እንደመረጡ አላውቅም እንዳሉት ነፂ በሚስቱ የተገፋ ጓደኞቹ የተጠቀሙበት ሰው ቢሆን እንኳን እሱ እስከ መጨረሻው ይዞት የሞተውን ሐቅ ወይም ገመና እነሱ ዛሬ ላይ ለምን ማውጣት አስፈለጋቸው ምን ሊያተርፉበት ከወሬውም ከመካሰሱም በላይ ከሚስቱ ጋር ከልጆቹ ጋር ከጓደኞቹ ጋር ያላቸውን ዝምድና ማስቀጠል አይበልጥም ነበር በህይወት እያለ ያልተጣሉለትን ጸብ እሱን ካጡ በኋላ ማንን ለማትረፍ ነው እንዴ ነፂ ላይ ለሆነበት ነገር በሙሉ እንዴት ሚስቱን እስከ ሞት ድረስ አብሯቸው የኖሩትን የሚስቱን እናት ጓደኞቹን የልጆቹን ሳይቀር ይከሰሳሉ ነፂ ትልቅ ሰው ነው የሚኖረውን ህይወት መምረጥ ይችላል ለሚስቱና ለልጆቹ ገንዘብ ሲልክ አምኖበት ከሚስቱ እናት ጋር ሲኖር አስቦበትና ተመችቶት ካልሆነ በቀር ለረጅም ዓመት እንዴት ያለ ማቋረጥ ሊያደርገው ቻለ ይገባኛል ገንዘብ ውርስ የሚባል ነገር ክፉ ነው እንኳን በጋብቻ የተዛመዱትን ከአንድ የተወለዱትን እህትና ወንድምም ያነካካል እንደዛም ቢሆን ግን በዚህ ልክ ሁሉም ሰው አይከሰስም በዚህ ልክ ዙሪያውን ያሉትን በሙሉ መውቀስ አግባብ አይደለም ሌሎቹንም እንደወቀሱት እነሱስ ነፂ ከመሞቱ በፊት ምን አደረጉ አታድርግ የተባለውን ሲያደርግ ተከላከሉት ወይ የሚስቱን እናት መርጦ ለዓመታት አብሯቸው ሲኖር ካልተመቻቸው እንዴት ዝምታን መረጠ
ጓደኞቹ እነሱ ቤት ድረስ ሲመጡ እንዴት ከሚያደርጉት ነገር እንዲቆጠብ አላደረጉትም? ሌላው ቀርቶ እህቱ ኢቢኤስ ላይ ቀርባ እያለቀሰች ሚስቱም ሆነች የሚስቱ እናት ለነፂ ጥሩ ሰዎች እንደሆኑ ስትናገር አልነበረም ወይ? ባለቤቱ እግሯን ስለሚያማት ስኳር ስላለባት ልጆቿን እንድታሳድግ የኢትዮጵያ ሕዝብ እንዲረዳን ስትል አልነበረ ወይ? እዛው ቃለ መጠይቅ ላይ ጓደኛው አስናቀ ለቀናት መኪና ውስጥ እያደረ ሲያስታምምህ ነበር ብላ ስታመሰግነው አልነበር ወይ? እዚህ ጋር ጓደኞቹ ምንም ችግር አልነበረባቸውም እያልኩ አይደለም ይላል ጸሐፊው። በወራት ውስጥ ምን ቀየራቸው? ነፃነቱን ሁሉም እንደማይወዱትና እንደተጠቀሙበት ለመናገር ደፈሩ። ልጆቹ ራሱ እሱ ነው እንጂ እነሱ ያን ያህል አይወዱትም ለማለት ወንድምም እህትም ቀርበው በደንብ አግዙን እርዱን እንዳላሉ ዛሬ ላይ ምንም እርዳታ ሊሰበሰብ አይገባም ነበር። ምን አስባላቸው? ይሄ ዩቲዩብ የሚባል ነገር ሁሉንም ነገር አደባባይ ይዞ እየወጣ ሰውን በሙሉ አበላሸው። ገመና የሚባል ነገር፣ በሽምግልና ያልቃል የሚባል ነገር ጭራሽ እንዳይኖር አደረገን እንጂ የነፂን ስም ዳግም በዚህ አይነት ረብሻ ባይነሳ ይሻል ነበር። የተበደለውም ነገር ከነበረ ለቤተሰቦቹም፣ ለሚስቱና ልጆቹም፣ ለሚስቱ እናትም፣ ለጓደኞቹም ጭምር ብሎ ዝምታን መርጦ ከነበረ ከነ ሚስጥሩ እንደተቀበረ ቢቀር ይሻል ነበር ብሎ ሙስተጅብ ነኝ የሚባል የፌስቡክ ላይ ጸሐፊ አስፍሯልና እዚህ ላይ ብዙ ምስማማባቸው ነገሮች አሉ። እኔ አሁን የነፂ ገበናን ስለመግለጥ እና የሚወሩ እና የማይወሩ ነገሮች ብሎ አንድ የተናገረው ነገር ነበረ ዩቲዩብ ላይ። እሱን ላስደምጣችሁ። እኔ ደቻሳ የሚባለው ጓደኛዬ ታውቂዋለሽ? እኔ ምን ይላል መሰለሽ? የሰውን ምክንያት ማክበር ነው ይላል። ሰው መሆን የሰውን ምክንያት ማክበር ነው ይላል። እኔ የሰዎችን ምክንያት አከብራለሁ፣ የኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትደረግ ስላለ ትንሽ እንትን አለብኝ ይሁን አሁን እዚህ ከፍዬ ነው መዋኘም ላይፍ ሴቨር አለ። ወንዝ አይደለም፣ ተራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በተራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ። እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድን ነው በሚል ነገር ነው እኔ ራሴን እያሳደግኩ ይመጣ። እና ሰው ፊት ቆሞ ማውራት ክብር ነው በእውነት። እና እንደሰማችሁት ነው እንግዲህ የሚወራ የማይወራ ገበና ብሎ በውስጡ የያዘውን ነገር እሱ ለምን እንዲወጣ ተፈለገ ብለው ብዙ ሰዎች ይጠይቃሉ። አሁን እዚህ ጋር ጓደኞቹ ወይ ደግሞ ጥሩ ዝምድና ነበረው፣ ጓደኞቹ ጋር ጥሩ ጓደኝነት ነበረው፣ ከወንድም እህቶቹ ጋር ጥሩ ግንኙነት ነበረው፣ ከሚስቱ ከልጆቹ ጋር የሚባለውን ነገር ይሄን የሚያውቀው እንግዲህ ነፂና እግዚአብሔር ነው። ነፂ በአሁኑ ሰዓት የለም። ያንን እንግዲህ በተለያየ መንገድ የነገራቸው ሰዎች ያንን አደባባይ አውጥታችሁ ንገሩልኝ ብሎ ሳይሆን በሚስጥር ነው ያካፈላቸው። ስለዚህ ያንን ኦነር ማድረግ ያስፈልጋል። ሰውየው ስላለፈ ያንን ሚስጥር አውጥቶ አደባባይ ላይ መጣል የሱን ማንነት እሱ የቆመለትን ዓላማ ሙሉ ለሙሉ አሳልፎ እንደመጣል ነው የሚቆጠረው። አንዳንድ ጊዜ እኔ አሁን በራሴ ሳየው ጉዳዩን እንግዲህ መጀመሪያ ላይ እንደምታስታውሱት ሁላችሁም ዩቲዩበሮች፣ እንትኖች፣ ቲክቶከሮች ምናምን እንዳይመጡ ካሜራችሁን እንዳታመጡ ተብሎ ገበና እንዳይወጣ ከነበረ ርብርብ አንጻር ራሱ እንዳይቀረጽ ተብሏል። ሻማ ስርዓቱም አልተቀረጸም፣ ቀብሩም እንዲቀረጽ አልተደረገም። በቃ ያንንም አክብሮ ደግሞ ሁሉም ሰው ያን እንደዛ ነበር ያደረገውና የሱን ገበና ክብሩን ጠብቆ እንደው ማያውቁት ቲክቶከሮች የሱን በቴሌቪዥን ብቻ የሚያውቁት ማንነቱን የማያውቁት በዛ ደረጃ ካከበሩት እንዴት ቤተሰቦቹ ከዛ በላይ ሊያከብሩት አይገባም ወይ? አሁን መነጋገሪያ ርዕስ መሆን አለበት ወይ? አሁን ተደጋግመን የምናየው ነገር ሆነ አይደለ? ባለፈውም ኮሜዲያኑ ወንደሰን ሞተ። ቤተሰቦቹ አሁንም ድረስ ሰጣ ገባ ውስጥ ናቸው። እሱ ሳልስቱ ሳይሞላ ነው የነሱ ሰጣ ገባ የጀመረው። ነፂ አትሊስት በተወሰነ ደረጃ እንደው 40ውም አልፎ አሁን ወደ 80ው እየሄዱ ነውና እኔ የራሴ ምልከታ አላስቀምጥላችሁ። እኔ የሚመስለኝ ነፂ ብቻውን በተለያየ አቅጣጫ ከ4ም ከ5ም በላይ አቅጣጫ ብዙ ሰዎችን ሲያስተዳድር የነበረ ሰው፣ ብዙ ሰዎችን፣ ወንድም እህቶቹን፣ ጓደኞቹን
ሚስቱና ልጆቹን ከዛም ውጭ ያሉ ደግሞ እንግዲህ ቤቱ ይቆጠራቸው ራሳቸው ወጥተው ሲናገሩ ማለት ነው። ስለዚህ የሆነ ያለው ብዬ ማስበው አንድ ጊዜ የነፂ ትንፋሽ ስትቋረጥና ነፂ እንግዲህ የነዛን የሚሰራቸውን ስራዎች ሁሉ ቀጥ ብለው ሲቆሙ ገንዘብ ምንጫቸው ሲቆም በዙሪያው ያሉ እንዳሉ እንግዲህ በምን አይነት መንገድ በቃ ወይ አንዱ ቀድሞ አንዱ ገንዘብ የሚያገኙበትን መንገድ ፍለጋ ላይ እየተሯሯጡ ያለ ነው የሚመስለኝ። በጣም በሚያሳዝን ሁኔታ እጅግ በጣም በሚያስከፋ በሚያሳዝን ሁኔታ እና እነሱ ስሙ እንዲጠራ አንፈልግም ነው ያሉት። የሱ ቤተሰቦች የነፂ ወንድምና እህቶች ያሉት ስሙን በቃ በሱ ስም ልመና ይቁም የሚል ነገር ነው። እኔ በሱ ስም የተደረጉ ሁለት እንትኖች አሉ። አንደኛው ለልጆቹ የተሰበሰበ ገንዘብ አለ አሁንም ድረስ እየተሰበሰበ ያለ ጎፈንሚ ላይ። ከዛ ውጪ ደግሞ ለ80ው ለሐውልት ማሰሪያ ተብሎ በአንድ እንደውም ባለ ሀብት በ3 ሚሊዮን ብር የተሰበሰበ ገንዘብ አለ። ከዛ ውጪ ያለው ነገር ሁሉ ሁላችንም ማወቅ የሚገባን ነገር አይደለም። በቃ እርስ በርስ እዛው ሊፈቱት የሚችሉት ነገር ነው። ሰውም እኮ ዘላለሙን አያዋጣም አይደለ? የሆነ ሰዓት ይቆማል እና እሱ የጠበቀውን ክብሩን በጣም የነፃነት ወርቅነህ የሚገርመኝ ነገሩ እንትን ላይ ኢንተርቪው ላይ ቧልት ብዙ አያበዛም ነበረ። እንደምታዩት በጣም ቁም ነገር ለቃላቶች ይጠነቀቃልና ለኢሜጁ ይጠነቀቃል። ሲበዛ በጣም በቃ ራሱን ሰው የሰጠውን ክብር አቅልሎ የሚያየው ሰው አልነበረም እና እንግዲህ አንፎርቹኔትሊ የሆነው ግን ያ አይደለም። ስለዚህ አሁን የኔ አቋም የኔ ሐሳብ ምን መሰላችሁ? ገበናው እንደተደበቀ እሱ ይዞት እንደተቀበረው መቅረት የነበረበት ጉዳይ ነው። መወራትም ካለበት አደባባይ ላይ አልነበረም መወራት ያለበት። አሁን እዚህ ላይ ዩቲዩብ ላይ የዩቲዩብ እንትና ሆነ ምናምን የሚሉ አይነት ንግግሮች አሁን ዩቲዩብ በቃ ሚዲያ ነው። ዩቲዩብ ላይም ባይወጣ ቲክቶክ ላይ ሊወጣ ይችል ነበር። ቲክቶክም ባይኖር ፌስቡክ ላይ ሊወጣ ይችል ነበር። በቃ መውጣቱ የማይቀር ጉዳይ ነበር። ስለዚህ ችግሩ የዩቲዩብ መሆኑ አይደለም። ግን ያው ጋዜጠኛውን በዛ ደረጃ በጣም ተጋፍቶ እንትን ማለቱ ተገቢም ነው ብዬ አላስብም። በእርግጥ ጋዜጠኛው ጋር ያስተዋልኩት ነገር በቃ ይሄንን ብዙ ሰው እንደሚያየው እርግጠኛ ስለሆነ አይ ቲንክ በደንብ አድርጎ ዝግጅቱን ለሪል ስቴት ካምፓኒ በደንብ አድርጎ ሸጦታል። ያም የምታዩት ነው። ብዙዎቹ እንደውም ምንድነው በጣም ደጋግመህ አሰለቸህን ብለው እስከ መናገር ድረስ ደርሰዋል። በቃ ደጋግሞ ያስተዋወቀውን ድርጅት ስለሚጠራ ማለት ነው። ያው አግባብነት አለው። አንዳንዴ ማለት እሱ ያሰበለትን ዓላማ አልመታም። ሲደጋግመው ሰውን አሰለቸ እንጂ ሰውን ወይ ቤትን መግዛት የሚፈልግ ሰው ካለ እንዲገዛ አላደረገውም አይነት በቃ መታየቱ የማይቀር ነገር ነው። 2-3 ቦታ ላይ አድርጎ ማለፍ ይችል ነበረ። ግን ያው እንግዲህ እሱም ወደው መተው ቅረጸኝ ካሉት ይቀርጻቸዋል። እሱ ባይቀርጻቸው ሌላ ሚዲያ ይቀርጻቸው ነበር። ስለዚህ እሱ ላይ ብዙ በትር ማብዛት አልፈልግም። ምክንያቱም ይሄ ትልልቅ ሰዎች ናቸው፣ ወስነው ነው የወጡት እነዚህ ሰዎች እና እኔ በቃ ገበናውን የነፂ ገበና እንደው የሚወዱት ሁሉ ይዘውለት እንደው ይዞት እንደአረፈው እንደሞተው እነሱም ይዘው በውስጥ በኩል በሽምግልናም ይሁን በሚታወቁ ሰዎች በኩል ቢያደርጉት ባይነኝ። እኔ ያለኝ ስሜት ይሄ ነው እና ጣቶች መቀሰሩ ከሌ ነው ወንድሙ ነው ጓደኞቹ ነው እያሉ ማድረጉ የሚጠቅመው ምንም ነገር የለም። እሱን ከሞት አያስነሳም። አሁን መጨነቅ ያለባቸው ስለ ነፃነት ወርቅነህ ሌጋሲ፣ እሱ ትቶ ያለፈው ነገር ምንድን ነው? በቃ አሁን የሆነ ትምህርት ቤት ይከፈት ብለው እየተናገሩ ነበርና በቃ መደረግ ከተቻለ ያንን ማድረግ የማይቻልበት ምክንያት ችግር የለው። ገንዘብ ተሰብስቦ በነፃነት ወርቅነህ ስም ትምህርት ቤት ቢከፈት የፊልም ትምህርት ቤት የሚሆን ማንኛውም ነገር እና እንደው ስለ ሌጋሲው ቢጨነቁ ስለ ስሙ ቢጨነቁ አሁን በዚህ አይነት ሁኔታ 80ው ላይ ምን ሊሆን እንደሚችል ሳስበው ይከብደኛል። አሁን ማለት
እንግዲህ ሁለት ምላስ የሆነን ሰው ለማመን ይከብደኛል። በአንድ ቦታ እንደዚህ ያልኩት በዚህ ምክንያት ነው፣ በዚህ እንትን ያልኩት በዚህ ቦታ ደግሞ እንደዚህ ያልኩት በዚህ ምክንያት ነው ቢሉ እኔ ትንሽ ይከብደኛል እውነቱን ለመናገር። በቃ ሙሉ ለሙሉ የተናገሩት የነሱ እውነታቸው አለ ብቻ ብዬ ለማለት በጣም የሚከብደኝ ብዙ ነገሮች ስላሉ ማለት ነው። ግን ነፃነት የማይፈልገው ነገር ግን እንደተሰራ እንግዲህ እኛ ጋም አድርጎት በነበረው ኢንተርቪው ላይ የተናገራቸው የተወሰኑ ነገሮች አሉ። ከዛም መጨረሻ ላይ ከመሞቱ በፊት አይ ቲንክ መጨረሻ ላይ ከሰጣቸው ኢንተርቪዎች መካከል ከአዳነች ጋር ሆኖ ያደረገው ኢንተርቪው ላይ የተናገራቸው ብዙ ነገሮች አሉ። ስለ ክብር፣ ስለ ቃልን መጠበቅ፣ ስለ ገበና እና ያ ባይሆን መርጥ ነበር። ይሄ ነው የኔ እይታ። እናንተም ደግሞ እይታችሁን ኮሜንት ሴክሽን ላይ በጨዋነት አስቀምጡ። ይሄ ተሰዳድበን ወይ ደግሞ ከሌላ ጣት ጠቁመን ምናተርፈው ምንም ነገር የለምና ሁላችሁም ኮሜንት ላይ ሐሳባችሁን እንድትሰጡ ጠይቃለሁ። ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ይሄን ቪዲዮ ከወደዳችሁት ላይክ አድርጉ። ሌሎችም ኮንቴንቶች ይዘንላችሁ እንመጣለን። እናመሰግናለን። ሰላም ሁኑ።